የስፖርት ዘገባ የክብር አጋራችን ሲንቄ ባንክ ነው። ከልብ እናመሰግናለን። የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ የሀገር ውስጥ የስፖርት አልባሳት አምራች ኢንዱስትሪዎችን ለማስተዋወቅና ያላቸውን የማምረት አቅም ለማሳየት ያስችላል ተባለም። የኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ሚያዝያ 19 በሁለቱም ጾታዎች በአዲስ አበባ መስቀል አደባባይ እንደሚከናወንም ተገልጿል። የኢንዱስትሪ ሚኒስቴር የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ አበባ ታመነ ዛሬ በሰጡት ጋዜጣዊ መግለጫ ውድድሩ በርካታ ዓላማዎችን ሰንቆ ይካሄዳልም ብለዋል። ውድድሩ ገቢ ምርትን በመተካት ላይ የተሰማሩ የሀገር ውስጥ አምራች ኢንዱስትሪዎች የሚያመርቷቸውን የሀገር አልባሳት ለማስተዋወቅ ና የማምረት አቅማቸውን ማሳየት ዓላማ አድርጎ እንደሚካሄድም ነው የገለጹት። ከዚህም በተጨማሪ የኢትዮጵያ ታምርት ኤክስፖ 2017ን ለማስተዋወቅ ውድድሩ እንደሚካሄድም ተናግረዋል። የዚህ 10 ኪሎ ሜትር የጎዳና ላይ ሩጫ በርካታ ዓላማዎች አሉት። የመጀመሪያው ከኤክስፖውን ለማስተዋወቅ ነው። በኤክስፖ ምን ይከናወናል የሚለውን እንደ ማስተዋወቂያ ለመጠቀም ሲሆን ሌላው ገቢ ምርትን በመተካት የተሰማሩ የሀገር ውስጥ አምራቾች አሉ። እነሱን ማስተዋወቅ ነው። ወደ ውጪ ምርቶቻቸውን የሚልኩና ተጨማሪ የውጭ ምንዛሬ የሚያስገኙ በስፖርቱ ዘርፍ ላይ የተሰማሩ ባለሀብቶች አሉ። የስፖርት ትጥቅን በማምረት ማለት ነው። እነሱን ለማስተዋወቅ ከነሱ የመጡ ምርቶች ናቸው። ለዚህ ለሩጫ ተሳታፊዎች ዓለም አቀፍ ተወዳዳሪ የሆኑ አትሌቶችም ይሳተፋሉ። ስለዚህ ኢትዮጵያ ውስጥ የሚመረተው የስፖርት አልባሳት ምን ያህል ምቹና ጥራት ያለው መሆኑን ለማስተዋወቅ እንዲረዳ ነው። በኢትዮጵያ አትሌቲክስ ፌዴሬሽን የውድድርና ተሳትፎ ዳይሬክተር የሆኑት አስፋው ዳኘ በበኩላቸው በውድድሩ ላይ በሁለቱም ጾታ 34 ክለቦች የተውጣጡ ከ565 በላይ አትሌቶችም ይሳተፋሉ ሲሉ ተናግረዋል። ውድድሩ ውጭ ሀገር ሄደው መወዳደር ላልቻሉ አትሌቶችም እድል የሚፈጥር ስለመሆኑ ነው ኃላፊው ተናገሩት። የጎዳና ላይ ሩጫ በተለይ በርካታ አትሌቶች እንዲሳተፉ በማድረግ ለአትሌቶቻችን የውጭ የውድድር እድል ላላገኙ በርካታ አትሌቶቻችን የውድድር እድል በመፍጠር ከሱም ባለፈ ለሚያሸንፉ አትሌቶች ከ1 እስከ 10 ለሚወጡ የባለፈውን አመት ማስታወስ እንችላለን። ከ250 ሺህ ብር ጀምሮ አንደኛ ለወጣ በሽልማት በማበረታታት ወደ አትሌቲክሱ ኢንዱስትሪ የተገባበት ሁኔታ ነው ያለው። ሰፊ ዝግጅት ተደርጓል። የኢትዮጵያ አትሌቲክስ ፌዴሬሽን በሀገር ውስጥ ለሚካሄዱ ውድድሮች ድጋፍ ያደርጋል። ምክንያቱም እንደዚህ ደረጃውን የጠበቀ ጥራቱን የጠበቀ ለአትሌቶቻችን መሰረት የሚሆን ውድድር ሲዘጋጅ ምንጊዜም ከጎን ሆነን ያሉትን ነገሮች ድጋፍ እናደርጋለን። በውድድሩ ከክልል ከተማ አስተዳደርና የተለያዩ ክለቦች የተውጣጡ ተወዳዳሪዎች እንደሚሳተፉበትና በውድድሩ ላይም ታዋቂ አትሌቶች እንደሚካፈሉ ይፋ ተደርጓል። በኢትዮጵያ ታምርት የ10 ኪሎ ሜትር የጎዳና ላይ ሩጫ ውድድር ከ13000 በላይ ተሳታፊዎች ይካፈላሉ ተብሎ ይጠበቃል። በውድድሩ በሁለቱም ጾታ አሸናፊ ለሚሆኑ አትሌቶችም የገንዘብ ሽልማት የሚበረከትላቸው ሲሆን አንደኛ ለሚወጣው አትሌት የ300 ሺህ ብር፣ ሁለተኛ ለሚወጣው የ200 ሺህ ብር እንዲሁም ሶስተኛ ለሚወጣው አትሌት የ100 ሺህ ብር የገንዘብ ሽልማት እንደሚበረከትም ተገልጿል። በኢትዮጵያ ፕሪሚየር ሊግ 5ኛ ሳምንት ኢትዮጵያ ቡና አሸነፈ። ዛሬ ከፋሲል ከነማ ጋር ጨዋታውን ያከናወነው ኢትዮጵያ ቡና 1-0 በሆነ ውጤትም አሸንፏል። ኮናኪ ሀፊዝ የቡናማዎችን ብቸኛ የማሸነፊያ ኳስም ከመረብ ማሳረፍ የቻለ ተጫዋች ሆኗል። ወደ ዋንጫ ፍክክሩ መጠጋት የቻለው ኢትዮጵያ ቡና ማሸነፉን ተከትሎ ነጥቡን 39 በማድረስ ሁለተኛ ደረጃ ላይ ተቀምጧል። ሊጉን እየመራ ከሚገኘው ኢትዮጵያ መድንም በ6 ነጥቦች ብቻ ያነሰበትን ውጤት ነው ዛሬ ያስመዘገበው። ከባለፉት 3 ጨዋታዎች ውጤት የቀናው ፋሲል ከነማ ዛሬ መሸነፉን ተከትሎ በ33 ነጥቦች በሊጉ 8ኛ ደረጃ ላይም ተቀምጧል። በጨዋታው መጠናቀቂያ አካባቢ የኢትዮጵያ ቡናው ረጅም ሚፍታ በሁለት ቢጫ ካርድም ከሜዳ የወጣበት ጨዋታ ሆኗል። ከጨዋታው መጠናቀቅ በኋላ የኢትዮጵያ ቡናው አሰልጣኝ ነጻነት ክብሬ ለኢትዮጵያ ቴሌቪዥን በሰጠው ሀሳብ ከሽንፈት መልስ ያገገምንበትም ጨዋታ ነው ሲል ተናግሯል። ጨዋታው ጥሩ ነበር። ባለፈው ጨዋታ ጥሩ ባልነበረበት ጨዋታ በባህር ዳር ተሸንፈን ነበር። ያ ቁጭት ነበር ውስጣችን። ቶሎ ከሽንፈት ሙድ መውጣት አለብን። ያን ተነጋግረን ብዙ ቀን አልነበረም። ከምንም በላይ አንድ ቀን ነው ታክቲካል ስራ የሰራነው። ግን የልጆቹ ሳይኮሎጂካሊ ልጆቹ ለዚህ ጨዋታ እንዲዘጋጁ ነው ብዙ ስናደርግ የነበረው። እግዚአብሔር ይመስገን ልጆቼ የሚችሉትን ነገር ከፍለው ሜዳ ላይ ጣፋጭ 3 ነጥብ ማግኘት ይችላልና ልጆቼና እግዚአብሔርን ማመስገን ፈልጋለሁ። የፋሲል ከነማቻው አሰልጣኝ ውበቱ አባት በበኩሉ በሁለተኛው አጋማሽ ቡድኑ ያገኘውን አጋጣሚ ለመጠቀሙ በጨዋታው ዋጋ እንዳስከፈለው ነው ለኢትዮጵያ ቴሌቪዥን የተናገረው። ያለፉትን ጨዋታዎች ጥሩ መንቀሳቀስ ችለናል። ከውጤቱ አንፃር የተሳካ ጉዞ ነው የነበረ። ዛሬ እንግዲህ ያው የምንችለውን ለማድረግ ሞክረናል። በተለይ ከረፍት መልስ ከረፍት በፊት በተቆጠረብን ግብ ያው ለማሸነፍ ችለናል። በጠንካራ ጨዋታ ነው።
ጥሩ ፍክክር ነበር በሁለቱም ቡድኖች መካከል። ማክሲመም ከረፍት በኋላ በመንችለው ወደፊት ተጭነን ለመጫወት ሞክረናል። የግብ ዕድሎችንም አግኝተናል። ከተረጋግቶ የመጨረስ ጉዳይ የመጨረሻው ምዕራፍ ላይ የሶስተኛው ክፍል ላይ መጣደፎች እርጋታ አለመኖር ጎል ማስቆጠር እንዳንችል አድርጎናል። ያው ተሸንፈናል። የዕለት ሁለተኛ ጨዋታ በአሁኑ ሰዓት በመቻልና በአርባ ምንጭ ከተማ መካከል እየተከናወነ ይገኛል። መረጃውን ያደረሰን ባልደረባችን ነጻነት ጫን ያለው ከሐዋሳ ነው። በኢትዮጵያ ሴቶች ፕሪሚየር ሊግ አንደኛ ሳምንት ተጠባቂው የኢትዮጵያ ንግድ ባንክና የሐዋሳ ከተማ ጨዋታ በአቻ ውጤት ተጠናቋል። የሁለቱ ክለቦች ጨዋታ አንዳቻ ሲጠናቀቅ ለኢትዮጵያ ንግድ ባንክ መሳይ ተመስገን፣ ለሐዋሳ ከተማ ደግሞ ሰላማዊት ጎሳዬ ኳስና መረብን አገናኝተዋል። ከውጤቱ በኋላ ኢትዮጵያ ንግድ ባንክ ነጥቡን 51 በማድረስ አሁንም በመሪነቱ ሲቀጥል፣ ሐዋሳ ከተማ በበኩሉ በ41 ነጥቦች ሁለተኛ ደረጃ ላይ ይገኛል። ሌላኛው የሁለቱ ጠባቂ ጨዋታ በኢትዮ ኤሌክትሪክና በመቻል መካከል ተደርጎ ባዶ ለባዶ በሆነ ውጤት ተጠናቋል። ኢትዮ ኤሌክትሪክ በ36 ነጥቦች አምስተኛ ላይ ሲቀመጥ፣ መቻል በ33 ነጥቦች ስድስተኛ ደረጃ ላይ ይገኛል። ከውጭ በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መልስ ጨዋታ ዛሬ ምሽት 4 ሰዓት ላይ አስቶን ቪላ ከፓሪስ ሴን ጀርመን የሚገናኙበት መርሃ ግብር ይጠበቃል። የአስቶን ቪላ አሰልጣኝ ኡናይ ኤምሬ ጨዋታውን በማሸነፍ ታሪክ ለመስራትም ተዘጋጅተናል ሲሉ ሀሳባቸውን ሰጥተዋል። አንተነህ ሲሳይ ተጨማሪ ዘገባ አለው። የሊጉን ዋንጫ በተደጋጋሚ ያነሱት የፓሪስ ሰን ዠርመን ባለሀብቶች ከባለፉት ዓመታት ጀምሮ ትኩረታቸው የአውሮፓ ሻምፒዮንስ ሊግ ቢሆንም አልተሳካላቸውም። ረብጣ ገንዘባቸውን በማውጣት በሁሉም የጨዋታ ክፍል እንደ ኬሊያን ምባፔ፣ ኔይማርና ሊዮኔል ሜሲ አይነት ምናልባትም ዓለም ላይ አስፈሪ የሚባለውን አጥቂ ቢያጣምሩም ጉዟቸው ያሰቡትን ያክል መሆን አልቻለም። ከተጫዋቾች ባሻገር በአሰልጣኞችም ከካርሎ አንቸሎቲ እስከ ቶማስ ቱሄል፣ ከኡናይ ኤምሪ እስከ ማውሪሲዮ ፖቼቲኖና ክሪስቶፈር ጋልቲየር አይነት ብዙ ልምድ ባለቤቶችን ቢሾሙም የተለየ ነገር ማምጣት አልቻሉም። ከዋክብትን ከማደን ወጥቶ ትኩረቱን ወደ ወጣቶች አዞረው ፓሪስ ሰን ዠርመን አሁን ትክክለኛውን መንገድ ያገኘ ይመስላል። ለዚህ ደግሞ ትልቁን ኃላፊነት የወሰዱት ሰው ስፔናዊ አሰልጣኝ ሉዊስ ኤንሪኬ ፓርክ ደስ ፕሪንስ ከደረሱበት የባለፈው ዓመት ጀምሮ ቡድን ግንባታ ላይ እየሰሩ የሚገኙት ሉዊስ ኤንሪኬ 2 ዓመት ባልሞላ ጊዜ ውስጥ አስፈሪውን ቡድን ገንብተው ለዓለም አስተዋውቀዋል። 6 ጨዋታ እየቀረው የሊጉን ዋንጫ ያነሳው ፓሪስ ሰን ዠርመን አሁን ደግሞ ደጋፊዎቹም ባለቤቶቹም አብዝተው ወደሚፈልጉት ዋንጫ ለመጓዝ ጥሩ የሚባል ግስጋሴ ላይ ይገኛል። በአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ የመልስ ጨዋታ ዛሬ ምሽት 4 ሰዓት ላይ ከሜዳ ውጭ ከአስቶን ቪላ ይገናኛል። ፒኤስጂ ፓርክ ደስ ፕሪንስ ላይ ያደረገውን የመጀመሪያ ጨዋታ 3-1 ማሸነፉ የሚታወስ ሲሆን ዛሬ በቪላ ፓርክ ሁለቱ ስፔናውያን አሰልጣኞች አራቱን ለመቀላቀል የሚገናኙበት መርሃ ግብር ተጠባቂ ሆኗል። እንደ ሀገራቸው ልጅ ሁሉ ወደ እንግሊዝ ካመሩ በኋላ በቪላ ቤት አብዮት የጀመሩት ኡናይ ኤምሪ የቀድሞ ክለባቸውን ሽንፈት ቀልብሰው ታሪክ ለመስራት መዘጋጀታቸውን ተናግረዋል። የጨዋታ እቅዳችንን አውጥተናል። ምን ማድረግ እንዳለብንም እናውቃለን። በግልም በቡድንም ጥሩ ሆነን መገኘት ይኖርብናል። ቪላ ፓርክ ቤታችን ነው። ደጋፊዎች ከጎናችን መቆም አለባቸው። ጨዋታውን በማሸነፍ ታሪክ መጻፍም እንፈልጋለን። በአካልም በስነ ልቦናም ፒኤስጂን ለማሸነፍ ዝግጁ ነን። እሳቸው ይሄን ይበሉ እንጂ በመንገድ ሁሉ እንደ ሊቨርፑል አይነት ጠንካራ ቡድኖችን ለዚያውም ከሜዳ ውጭ ያሸነፈው ፓሪስ ሰን ዠርመን በቀላሉ የሚቀመስ አይመስልም። በመከላከሉም በማጥቃቱም ሚዛኑን የጠበቀው የፈረንሳይ ሀብታም ክለብ ከአሁናዊ ወቅታዊ ብቃቱ አንጻር አስቶን ቪላ በቀላሉ ውጤቱን ቀልብሶ የሚያልፈው ቡድን እንደማይሆን ይጠበቃል። በተለይ ከድንቅ አጨዋወት ጋር በወጣቶቹ ቪቲናና ጆao ኔቬስ እንዲሁም ፋቢያን ሩይዝ የተገነባው የአማካይ ክፍሉም ያለቀላቸውን ኳሶች ለአጥቂዎች ከማድረስ ባለፈ የቡድኑ ሚዛን የሚጠብቅበት መንገድ ለየትኛውን ቡድን አስፈሪ አድርጎታል። ከኬሊያን ምባፔ መውጣት በኋላ በኡስማን ዴምቤሌና ዲዘርዱ የሚመራው የፊት መስመሩም ያገኛቸውን አጋጣሚዎች በሚገባ የሚጠቀም መሆኑ አይደለም ግማሽ ፍጻሜም እስከ ዋንጫ የመጓዝ አቅም ያለው ቡድን እንዲሆን የሚያደርገው ነው። በተለይ በክረምቱ የተጫዋቾች የዝውውር መስኮት ከሬን 50 ሚሊዮን ፓውንድ ወጥቶበት ፓሪስ ሰን ዠርመን የደረሰው የ19 ዓመቱ አጥቂ ዲዘርዱዌ ፍጥነቱና ጭራሽነቱ ከእድሜው በላይ ሆኖ መገኘቱ የሉዊስ ኤንሪኬ ስብስብ የፊት መስመር ሌላኛው አስፈሪ ገጽታ ሆኗል። በመከላከሉም ቢሆን የትልቅ ልምድ ባለቤቱ ማርኪኒዮስና የወጣቱ ፓቾ ጥምረት ከኑኖ ሜንዴዝና አሽራፍ ሀኪሚ የማጥቃት አቅም ጋር ተደምሮ ፓሪስ ሰን ዠርመን የተሟላ ቡድን አድርጎታል። የቀድሞው የባርሰሎና አሰልጣኝ ሉዊስ ኤንሪኬ ከጨዋታው በፊት በሰጡት ሀሳብ ዓላማቸው ከፊታቸው የቆመውን አስቶን ቪላ በማሸነፍ ግማሽ ፍጻሜውን መቀላቀል መሆኑንም ተናግረዋል። ዓላማችን ግልጽ ነው።
ከአስቶን ቪላ የሚገጥመንን ፈተና መወጣት። ምክንያቱም የሚያልፈው አንድ ቡድን ነው። እርግጥ ነው የመጀመሪያውን ጨዋታ ማሸነፋችን የተሻለ ድል እንዲኖረን ያደርጋል። ግን ጨዋታው አላለቀም። ቀጣዩን ዙር ለመቀላቀል አስቶን ቪላን ማሸነፍ ይጠበቅብናል። ክቡራን ተመልካቾቻችን ሌላኛው የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ መልስ ጨዋታ በሲግናል ኢዱና ፓርክ በቦሩሲያ ዶርትሙንድና በባርሴሎና መካከል ይደረጋል። አስቀድሞ በተደረገው የመጀመሪያ ዙር ጨዋታ ባርሴሎና 4-0 በሆነ ውጤት ማሸነፉ የሚታወስ ነው። ለሰዓቱ ያዘጋጀንላችሁ ስፖርታዊ ዜናዎቻችን በዚያ በቁ። በያላችሁበት መልካም ምሽት ይሁንላችሁ።